በዲፕሎማሲ ቋንቋ ዘላቂ ወዳጅና ጥላት የለም። የዲፕሎማሲ መርህ ብሔራዊ ጥቅም፣ የሉዓላዊነት ክብር ነው። ዓለም ላይ ሙሉ ለሙሉ በእኩል ተፈጥሯዊ ጸጋ ያለው ምድር የለምና ጸጋን ተጋርቶ ምርትን ተገበያይቶ የጎደለውን ሞልቶ ተጠቃቅሞ የማደግ የህዝቦችን ኑሮ የማረጋገጥ ጉዳይ ነው። ጥቂቶች ባለሀብቶች በሚዘውሯት ጥቂት ሀያላን አዛዥ ብዙሃኑ ደግሞ ምንዝር በሆኑባት ዓለም ላይ ግን ይህ የዲፕሎማሲ መርህ ይጣሳል። በተለይም ከሁለቱ የዓለም ጦርነቶች ወዲህ የሀገራት የኃይል ሚዛኑ ተዛብቷል። ላብነትም አሜሪካ መራሹ ሀያላን ቡድን የመጠቃቀም ግንኙነትን አብዝቶ የዲፕሎማሲን መርህ ጥሶ ጣልቃ ገብነትና ጫናን መፍጠሩን መለያው አድርጓል። ዲፕሎማሲ የአራጣ አበዳሪና ተበዳሪ ግንኙነት ሆኗል። አበዳሪው እየከበረ ተበዳሪው እየቆረቆዘ የሚሄድበት የተቃርኖ መንገድ ተጋግዞ መለወጥ ሳይሆን አንዱ በስመ አጋዥ ሌላው በርጥባን ሸክም ተንፏቃቂ ሆኖ መቀጠል አለበት የሚል ያልተጻፈ የዲፕሎማሲ ግንኙነት ሰምሯል። ይህም እርጥባንን ተጠቅሞ ሀገሮቹን አንገቱ ላይ ገመድ እንደተጠቀለለ ውሻ በራስ እርምጃ የማንቀሳቀስ የቅኝ ገዢዎች ገመድ ነው። በእርዳታ ሰበብ እንዳሻው ማሾር አልሾርም ካለም የማሰሪያ ገመዱን ተጠቅሞ ማሽመድመድ፣ የሀገራትን መንግስታት ማፈራረስ፣ አፈንጋጭ የሚሏቸውን መሪዎች ማስወገድ ገሃዳዊ ስልት ነው። ይህ አይነቱ ስልት ገቢራዊ የሚደረግባቸው ጫናው የሚበረታባቸው የተመረጡ ሀገራት ደግሞ አሉ። ለምሳሌ ኢትዮጵያ ከዓለም ሀያላን ጥርስ ውስጥ የገባች ሀገር ነች። በእርጥባን ከሚሞከር ዲፕሎማሲያዊ ጫና ባሻገር ኢትዮጵያ ላይ የሚፈጠረው ጫናና የጣልቃ ገብነት ግብግብ አንድምታ መልከ ብዙ ነው። በአንዳንድ ነጮች የተቄመባት ጥንታዊ ሀገር ናት። በዛሬው መህልቅ ዝግጅታችን የዲፕሎማሲውን ምህዳር ኢትዮጵያና ኤርትራ ሁለቱም ሀገራት ምን ያህል ተጠቅመውበታል፣ ምን ያህል ምህዳሩን በመጠቀም ሰላማዊ መፍትሄ ለማምጣት ሞክረዋል፣ ተነሳሽነቱን በመውሰድ የዲፕሎማሲውን ምህዳር በጥንቃቄ በብልጠት ለመጠቀም ዋናውን ሚና መጫወት የነበረባት የትኛዋ ሀገር ናት? አንዱ ሀገር ተነሳሽነቱን ሲወስድ ሌላኛው ሀገርስ ምን ማድረግ ይጠበቅበት ነበር? ወዘተ የመሳሰሉት ጉዳዮችን በሰለሞን በርናባስ የተጻፈውን የኢትዮ ኤርትራ ስንክሳር የመጨረሻውን ክፍል እንመለከታለን። ፍቅር ተቢተው ነኝ። ኢትዮጵያ ትልቅ ሀገር ስለመሆኗ በዓለም መድረክ ተሰሚነቷ እየተጠናከረ በመምጣቱ ምክንያት በተባበሩት መንግስታት ለጸጥታው ምክር ቤት ተለዋዋጭ አባልነት ከ190 ተሳታፊ ሀገራት 185 ድጋፍ አግኝታ ከጥር 1 2017 ጀምሮ ወንበሯን ለመያዝ ችላለች። ድጋፍ የነፈጓት አምስቱ ሀገራት ኤርትራ፣ ግብጽ፣ ሳውዲ አረቢያ፣ ኳታርና ሴኔጋል ብቻ ነበሩ። እያንዳንዱ ሀገር የራሱ ምክንያት ይኖረዋል። ይህ ብቻ ሳይሆን ኢትዮጵያ በአሁኑ ጊዜ ከፍተኛ የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ለማሰማራት የበቃች ሀገርም ናት። ለምን ቢባል በሰላም አስከባሪው ኃይል ብቃትና ስነ ምግባር ምክንያት ተመራጭ ወታደራዊ ኃይል የምታሰማራ ሀገር ሆና በመገኘቷ ነው። ስለሆነም ኢትዮጵያ በአሁኑ ጊዜ ከኤርትራ ጋር በትንሹም በትልቁም ባላስፈላጊ ንትርክ ለመቀጠል መሞከር ያለባት አይመስልም። ኢትዮጵያ ከኤርትራ ጋር እየተነታረከች መቀጠል የለባትም። ይህም የሚበጅ አይደለም። ለኢትዮጵያ የተባበሩት መንግስታቱ የጸጥታ ምክር ቤት መድረክ ከሀያላኑ ሀገራትና ከመሰል አባል ሀገራት ጋር በቀላሉ የሚያገናኛት በመሆኑ መድረኩን ከኤርትራ ጋር ላላት የሻከረ ግንኙነትን ለመለወጥ የምትጠቀምበት መሆን ይኖርባታል። ስለሆነም ለዲፕሎማሲው ግንኙነት ተነሳሽነቱን ወስዳ መንቀሳቀስ የሚኖርባት ሀገር ኢትዮጵያ ናት። አንዱና በቅድሚያ ኢትዮጵያ ልትገነዘበው የሚገባ ጉዳይ የኤርትራ መንግስት በአንድ ወቅት በራሱ መንገድ ይወድቃል ብላ ከመጠበቅ ይልቅ አሁን በስልጣን ላይ ካለው የኤርትራ መንግስት ጋር በጉርብትና በሰላም ለመኖር የዲፕሎማሲ ጥረቷን መቀጠል ይኖርባታል። ኢትዮጵያ ከምስራቅ አፍሪካ በይነ መንግስታት ጀምራ ኤርትራ ወደ ክፍለ ሀገሩ ድርጅት እንድትመለስ የራሷንና የአባላቱን ተሳትፎ ተጠቅማ እንቅስቃሴ ብታደርግ በኤርትራ መንግስት ዘንድ ጥሩ የዲፕሎማሲ እይታ ተደርጎ ሊወሰድ ይችላል። ኤርትራ ወደ በይነ መንግስታት ድርጅት ኢጋድ እንድትመለስ አሁንም ከተባበሩት መንግስታት ዘንድ ከዕዳ ነጻ መሆንሽን የሚያረጋግጥ ሰነድ ይዘሽ ቅረቢ መባሏ ትክክለኛ የዲፕሎማሲ ጥረት እንደተደረገ የሚያሳይ አካሄድ አይመስልም። የክፍለ ሀገሩ ድርጅት አባል ሀገራቱ እርስ በርሳቸው የሚረዳዱበትና የሚተጋገዙበት እንጂ ሌላ የተለየ ዓላማ ያለው አይደለም። ስለሆነም አንዱ ሀገር ሌላውን ለማጥቃት ወይም ለመጉዳት የሚጠቀምበት መሳሪያ
መሳሪያ ተደርጎ መወሰድ ያለበት አይደለም። ስለሆነም ኤርትራ ወደ ክፍለ ሀገሩ ድርጅት ለመግባት የማንንም ሀገር ድጋፍ ወይም ተቃውሞ ሊቀርብባት አይገባም። ኢጋድ ድርጅት ነው። ስለሆነም ተመልሳ የመግባት መብቷ በማናቸውም አይነት ቅድመ ሁኔታ ሊታገድ ወይም ሊዘጋ አይገባም። ኤርትራ ወደ ክፍለ ሀገሩ ድርጅት ብትገባ ደግሞ ከኢትዮጵያ ጋር ያላትን ችግር ብቻም ሳይሆን ከጅቡቲና ከሌሎችም ሀገራት ያላትን ግንኙነት በዲፕሎማሲያዊ መንገድ ለመፍታት ከቅርብ ትገኛለች። ሁኔታዎች ሁሉ ሀገራት ዲፕሎማሲያዊ ግንኙነታቸውን ለማጠናከር ይጠቀሙበታል። ታዲያ ኤርትራ ወደ ድርጅቱ እንድትመለስ ቀዳሚው እርምጃውን መውሰድ ያለባት ኢትዮጵያ መሆን ይኖርባታል። እንዲህ አይነቱ እርምጃ መውሰድ ደግሞ የኢትዮጵያን ታላቅነት የሚያሳይ እንጂ የኢትዮጵያን ክብርና ሞገስ የሚቀንስ አይሆንም። በበይነ መንግስታቱ ደረጃ የሚወሰደው እርምጃም የኤርትራ መንግስትን ባህሪ ሊለውጥ የሚችል ብሎም ደረጃ በደረጃ በተባበሩት መንግስታት ዘንድ የተጣለበትን ማዕቀብ ለማንሳት ስለሚረዳው ጠቃሚነቱና ለወደፊት ሊከፈት የሚችለውን የጋራ ግንኙነት ወይም በሶስተኛ ወገኖች እገዛ ሊመጣ የሚችለውን የዲፕሎማሲ ግንኙነት እያጠናከረ ሊሄድ ይችላል። ተነሳሽነቱ ግን አሁንም በኢትዮጵያ መንግስት ዘንድ መወሰድ ይኖርበታል። የኤርትራ መንግስት በሚወስደው አጸፋዊ እርምጃና በሚያሳየው አውንታዊ ግብረ መልስ እየተመዘነ እንደሚሆንም በይፋ መግለጽ መቻል ይኖርበታል። ለምሳሌ ኢትዮጵያ የኤርትራ መንግስትን ለማጥቃት ፍላጎት ወይም እቅድ እንደሌላት ይልቁንም አውንታዊ ግንኙነቱ እየተሻሻለ የሚሄድ ከሆነ ኢትዮጵያ ያለምንም ቅድመ ሁኔታ የኤርትራ ወደቦችን ለመጠቀም እንደምትፈልግ፣ የህዝብ ለህዝብና የመንግስት ለመንግስት ግንኙነትን ለማሻሻል ኢትዮጵያ ለኤርትራ መንግስትም ቢሆን የኤሌክትሪክ ኃይልን ለመሸጥ እንደምትፈልግ ወዘተ የመሳሰሉ እቅዶችን በይፋ መግለጽ ትችላለች። እንዲህ አይነቱ መግለጫ የኤርትራ መንግስት ከአንዴም ሁለቴ ሊያስብበትና አውንታዊ መልስ ሊሰጥበት ይችላል በሚል እንደ መፍትሄ የተቀመጠ ነው። ዳግም ተመልሶ የነበረው የሁለቱ ሀገራት ስምምነት ተስፋ ተጥሎበት የነበረ ቢሆንም በተለያየ ምክንያት መዝለቅ ሳይችል ቀርቶ በአጭሩ ተቋጭቷል። በዲፕሎማሲ ቋንቋ ዘላቂ ወዳጅና ጥላት የለም እንደሚባለው አሁንም ያሉትን ችግሮች ፈቶ የጋራ ተጠቃሚነትን ማረጋገጥ እንደሚቻል ብዙ የዘርፉ ባለሙያዎች ሲመክሩ ይደመጣል። አብሮ ማደግ የህዝብ ለህዝብ ግንኙነትና ተጠቃሚነትን ማረጋገጥ እንደሚቻልም የዲፕሎማሲው ዘርፍ ምክረ ሀሳብ ነው። የሁለቱ ሀገራት ፍጥጫና ቅራኔ ለቀጣዩ ትውልድ መተላለፍ የለበትም። ለሁለቱ ሀገራትና ህዝቦች ግንኙነት መበላሸት ላለፉት ብዙ ዓመታት ማለትም ከ30 ዓመት በላይ ሲደራረብና ሲባባስ የመምጣቱ ምክንያት መሆኑን ከግምት ውስጥ በማስገባትና የአሁኑ ትውልድም የችግሩ አንድ ምክንያት ተደርጎ የሚወሰድ በመሆኑ መፍትሄውንም ማምጣት ያለበት አሁን ያለው ትውልድ ነው። የአሁኑ ትውልድ እንደ ችግር አስቀጣይ አካል ሆኖ በተሳተፈበት ጉዳይ ላይ ቀጣይ ትውልድ ወራሽ የመሆን ግዴታ የለበትም። የዛሬው የመልሕቅ ዝግጅታችን አበቃ።